بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم አብሮነት በረመዳን ዘጠኛችን ጀምሯል። የተወደዳችሁ ተመልካቾቻችን መልካም የፍጡር ሰዓት ብለን ነው ፕሮግራማችን ጀምሯል። እንዴት ናችሁ? ክብራትና ክብራን ተመልካቾቻችን በያላችሁበት ሆናችሁ እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እንጋብዛለን። ሁሴን ፈድር፣ ሰይድ መህዲ፣ መሐመድ ሰይድ አቡ ሐኒፋ አብረናችሁ ተረኛ ፍጻሜ ሆነን ቆይታ እናደርጋለን። እንዴት ናችሁ? ረመዳን እንዴት ነው? ረመዳን እንግዲህ ያው ጤና እንዴት ነው? የጤና ጉዳይ የጤና ጉዳይ በጣም አሪፍ ነው ማሻአላህ። ምናልባት ትንሽ ከሙቀት ጋር ምናምን ተያይዞ እየከበደ ምናምን ይመጣል። ከዛው ውጭ ግን ኖርማል አሁን ይሄ ለእንትን ሰው አይተህ ከሆነ እሱ ኮምፕሌን ለማቅረብ አይደለም የሚዲያ ሰው ምናምን በጣም ውጥረት ውስጥ ይሆናል ረመዳን ላይ ምናምን ሲሆን፣ ሌላው የሥራ ዘርፍ እንትን እያልኩ አይደለም። ይሄ አእምሮ ሲጨነቅ ጉንፋን እንኳን በቀላሉ ያጠቃ የለ። ኦኬ እንደዛ ገጠመኝ። ጉንፋን እንኳን በቀላሉ ያጠቃሃል። ሐኒፌ መንገድ እየሄደ ከአንድም ሁለት ጊዜ እንትን ተገጥሞታል ማንገጫገጭ የገጠመው። ጧት ደግሞ በግፊት እየተነሳ ተቸግሯል የሚል እንደሚገፋ መኪና። የጧቱ ግድ ነው፣ ያው የጧቱ የሚጠበቅ ነው። ጧት ተገፍተህ ነው የምትነሳው ረመዳን ስለሆነ ማለት ነው። ባይሆን ካለፉት ጊዜያት እንደውም የተሻለ ይመስለኛል የዘንድሮ ሁኔታችን። ትንሽ የተረጋጋ ወይም ደግሞ አየሩ ይመስለኛል። እኔ አየሩ ነው ይመስለኛል። ጥሩ ነው። አዎ አሁን ይሄ ክረምት ላይ ምናምን ሆኖ ወይ ደግሞ በጣም ክርር ያለ ሙቀት ምናምን ሲሆን ትንሽ ይከብዳል። እኛ አሁን መካከለኛ አይነት ሁኔታ ረመዳን አሪፍ ሰዓት ላይ ነው። ይሄ የስንፍና ምክንያት አይመስልም? ሰያ አሁን አየሩ ከብዶኝ ነው እንትኑን ያላሸነፍኩት። አየሩ እሱ ይበልጥ ኢነርጂ እንድታጣ ያደርጋል። ዘንድሮ ግን በጣም የሚስማማ አየር ብዙ ሰው ምናልባት አዲስ አበባ የሚኖር ሰው ሙቀቱን፣ እኛ አካባቢ ደግሞ ሙቀት በጣም በቃ ናፍቆታችን ነው። ሙቀትንም ምንንም አንጻራዊ ነው ሁሉም ነገር። ከለመድነው ከተማ ውስጥ አዲስ አበባ ውስጥ ነው ሆነን ነው አሁን ይሄን ነገር እያወጋን ያለ ነው። ሰመራ ላይ ያለው ማህበረሰብ፣ አፋር፣ ጅቡቲ ወይም ደግሞ በጣም በረሃማ የሆኑ ሀገራት ውስጥ ለረጅም ዘመን እኮ ጾም ሲጾሙ ኖረዋል። ሌሊቱ ደግሞ በጣም አጭር የሆነችበት ሀገር ይኖራል። የ6 ሰዓታት ብቻ የርዝመት እዚያው ታፈጥራለህ፣ ኢሻ እዚያው ትሰግዳለህ፣ ተራዊህ ትሰግዳለህ፣ ሱሁር ትበላለህ። ከዛ ደግሞ ተወሰነች ናፕ ታደርግና ወደ ስራ ትሄዳለህ። እንዲህም አይነት ማህበረሰብ ይታወቃል። የራስዎን ማሰብ እንጂ የሚያስፈልገው አግራራብን ትንሽ አግራራው። አሁን እኛ እኮ እያወራን ያለ ነው እንደዛ አይነት ኢንቫይሮንመንት ለማያውቁ ሰዎች ነው። ይሄ አዲስ አየር ማለት ነው። ተጋገዙ፣ አብሽሩ፣ አብራችሁ ነው አንድ ላይ ተደራጅታችሁ ሐሳባችሁ። ለማንኛውም ተመልካቾቻችን እንግዲህ እንዴት ነው ከአየር ሁኔታም ጋር እንደዚሁ መደበኛ ቀዝቀዝ ያለ የአየር ሁኔታ ላይ አይደለም እንደው ዝናብ ሞክሮ አቆመ። የተደራጅ ተመልካቾቻችን መወዳዎች በህብረት ኸሚስን ለማድረግ ያደረጉ ጥረት አልተሳካላቸውም። መወዳው ብዙ ጊዜ ሙቀት ያስቸግረዋል። እኛ ደግሞ ሁሉንም የአየር ጸባዮች እንችለዋለን። መርሐባ አብራችሁን ስላላችሁ በድጋሚ እጅግ አድርገን ነው የምናመሰግነው። አላህ Subhanahu Wa Ta'ala ልፋታችንን ድካማችንን በየዕለቱ የምናሳልፈውን ነገር እንዲቀበለን ምኞታችን ነው። በእንዲህ አይነት ሁኔታ ውስጥ መጾም፣ በእንዲህ አይነት ሁኔታ ውስጥ ማሳለፍ የአጅሩን ደረጃ ከፍ ያደርገዋል። በጣም ቀዝቃዛ በሆነ የአየር ሁኔታ ውስጥ ውዱእ የሚያደርግ ሰው አጅሩ በጣም ከፍ ይላል። በጣም ሞቃት በሆነ አካባቢ ውስጥ የሚጾም ሰው የጥማቱ ብርታት በጨመረ ቁጥር አጅሩም እንደዛው እየጨመረ ይሄዳልና ያው አጋጣሚዎች የሚሰጡን እድልና እጣም አብሮ እንዳለ ማሰብ ያስፈልጋል። ለማንኛውም አላህ Subhanahu Wa Ta'ala በእያንዳንዱ ልፋት የምንመነዳበት ያደርግልን። ይሄ ውድ ጊዜ ነው። ደግመን ለማስተዋወስ እንሞክራለን። እያንዳንዷ ሰከንድ፣ እያንዳንዷ ደቂቃ፣ እያንዳንዱ ሰዓት ሊታለፍ የሚገባ ነገር አይደለም። በማላያኒ ጊዜያችንን እናሳልፍ በየዕለቱ መልእክታችን ነው። ጊዜያችንን እንጠቀምበት። በቀን ስንት ጁዝ ቀራን? በቀን ምን ያህል አዝካር ምን ያህል ሱና ሰላቶች ላይ በረታን? ፈርዱንስ በጀማዓ ከመስጊድ ሳያመልጠን ነው ወይ ሰገድ ነው? ምክንያቱም ሂሳብ የሚደረግበት ቀን ሲመጣ እቺ ያንዳንዷ ደቂቃ እዚያ ላይ የምትታየነችና
አንስነፍ ለማለት ያህል ነው። እርግጥ ነው በጣም የተለያየ አይነት ሙያ ላይ ስራ ላይ እንሆናለን። እዚያም ላይ ሆነን ግን ስራችን ላይ የከባድ ስራዎች ላይ ልንሆን እንችላለን። ሹፌር ከሀገር ከከተማ ርቆ የሚሄድ ከባድ መኪና የሚሄድ ሊሆን ይችላል። የጋራጅ ሰራተኛ ሊሆን ይችላል። የከተማው ውስጥ ደግሞ የመለለብ ነገር ይኖራል። ታክሲ ላይ የለለቡ ሰውን እየጠሩ የሚውል ያ ከባድ የሆነ ነገር ይሆናል። ግን ባለችው ደቂቃ ዚክርን በማለት የስራ ጸባዩ በሚፈቅደውም አይነት እንደዛ እያለን እንድናሳልፍ ደጋግመን ማስታወስ እንወዳለን። መርሐባ። ጾሙ ትዕግስትን ይጠይቃል። አሁን ሁሴኖ እንዳለው እኛ ኮምፕሌን እያቀረብን እንዳልሆነ እንድትረዳልን ሀሳቡን ለማስረጽ እና ኮምፕሌን እያቀረብን ሳይሆን ያው ተመልካቾቻችንም እንዲረዱን ረመዳን ትዕግስት የምንለማመድበት የትዕግስት ወር ነው። የአብሮነት በረመዳን ዝግጅታችን ወደ ተመልካቾቻችን ሲደርስ አብረውን ያሉ ድርጅቶች አሉ። እነሱን አመስግነን ወደ ፕሮግራማችን እናመራለን። መርሐባ። በፕላቲኒየም ደረጃ ስፖንሰር ያደረጉልን አሉ። በጎልድ ደረጃም ስፖንሰሮች አሉ። በሲልቨር ደረጃም እንደዚሁ በስፖርትም እያስተዋወቁ ፕሮግራማችን በደማቁ ወደ እናንተ እንዲደርስ የተባበሩን ተቋማት አሉ። ሁሉንም እጅግ አድርገን ነው የምናመሰግነው። በፕላቲኒየም ደረጃ ስፖንሰር ያደረገልን የኢትዮጵያ ንግድ ባንክ ሲቢኢ ኑር አብሮነት ለበጎነት በረመዳን በሚል የተለያዩ መርሃ ግብሮችን በማካሄድ ላይ ይገኛል። በተለያዩ ከተሞች ኢፍጣር፣ ማዕድ ማጋራት፣ የሰደቃና የደንበኞች ቤት ለቤት ዚያራ መሰል ስራዎችን እየሰራ ነው የሚገኘው። የዘካ ካምፔንም አዘጋጅቶ መረጃዎችን ወደ ማህበረሰቡ እውቀቶች እንዲስፋፉ እያደረገ ይገኛል። በሁሉም ቅርንጫፎቹ እንግዲህ ከወለድ ነፃ የባንክ አገልግሎትን እየሰጠ ይገኛል። የኢትዮጵያ ንግድ ባንክ ሲቢኢ ኑር የፕሮግራማችን የፕላቲኒየም ደረጃ አጋር ስለሆነ እጅግ አድርገን እናመሰግናለን። ሌላኛው በፕላቲኒየም ደረጃ የፕሮግራማችን አጋር ማለዳ ፎም ነው። እጅግ አድርገን እናመሰግናለን። ዘመኑ በደረሰበት የፎም ቴክኖሎጂ ጥራታቸውን ጠብቀው የሚመረቱት ምርቶቻችን ቀኑ የተሳካ ከማድረግ ባለፈ የሚገባውትን ምቾት ያጎናጽፎታል ይላል ማለዳ ፎም። በኢባዳው እርሶ ይበርቱ። ይህ ውድ ጊዜ እንዳያመልጦት፣ ድካም ሲሰማዎት ደግሞ ማለዳ ፎም አዘጋጅተናል እያሉ ነው። እጅግ አድርገን እናመሰግናለን። በአዲስ አበባና በክልል ከተሞች በሚገኙ ሁሉም ቅርንጫፎቻችን ያገኙናል ብለዋል ማለዳ ፎሞች። የአብሮነታችን የፕላቲኒየም ደረጃ አጋሮች ስለሆኑ እጅግ አድርገን እናመሰግናለን። የአብሮነት በረመዳን 9 የፕላቲኒየም ደረጃ ስፖንሰራችን ቃል ስፔሻሊቲ የጥርስ ሕክምና ክሊኒክ ነው። ለበርካታ ዓመታት የበርካቶችን ፈገግታ ጥራት ባለው አገልግሎቱ በመመለስ የሚታወቀው ቃል ስፔሻሊቲ እንኳን ለተከበረው የረመዳን ወር በሰላም አደረሳችሁ ይለናል። ከጾሙ ጋር ከኢባዳው ጋር እየተላመዳችሁ እንደቆያችሁ ሁሉ በመሃል ከጥርስ ጤና ጋር በተገናኘ የሚያጋጥማችሁ እክል ይኖራል። ለሱ ደግሞ የአፍና የአፍ ውስጥ ችግሮች ህክምና በመስጠት የሚታወቀው ቃል ስፔሻሊቲ የጥርስ ህክምና ክሊኒክ ለየትኛውም የአፍ ውስጥ ችግር እኔ ያለሁ ይላችኋል። ወደ ቃል ስፔሻሊቲ የጥርስ ህክምና ክሊኒክ ብቅ እንድትሉ እንጋብዛችኋለን። የፕላቲኒየም ደረጃ ስፖንሰራችን ሆኖ የአብሮነት በረመዳን 9 ከኛ ጋር እያሳለፈ ስለሆነ ከልብ እናመሰግናለን። ሌላኛው የፕሮግራማችን የፕላቲኒየም ደረጃ አጋራችን አንጋፋው ኤቢሲ ዳይፐር የሚታወቅበትን ጥራት በኤቢሲ ሶፍት ይዞላችሁ መጥቻለሁ እያለ የፕሮግራማችን አጋር ሆኗል። እጅግ አድርገን እናመሰግናለን። ኤቢሲ ሶፍት 100% ከእንጨት ግብአት የተሰራ ነው። እንደዚሁ 3 ተደራራቢ ያለው ምንም አይነት ብናኝ የለውም። አውጥታችሁ ብቻ እናንተ መጠቀም ነው። ለአገልግሎትም ለሁሉም ነገር አመቺ ነው ተብሏል። ለቤት፣ ለቢሮ፣ ለሬስቶራንቶች፣ ለሌሎች አገልግሎቶች በተለያዩ አስተሻሸጎች ተዘጋጅቶላችኋል። ተጠቀሙ እያለ የፕሮግራማችን አጋር ሆኗል። ኤቢሲ ሶፍትን እጅግ አድርገን እናመሰግናለን። ሌላኛው በፕላቲኒየም ደረጃ አጋራችን ኢትኮፍ ኮፊ ነው። በሀገራችን የኮፊ ሀውስ አገልግሎት በጥራትና ደረጃውን ልቆ በዓለም አቀፍ ስታንዳርድ ቡናን ያጣጥሙ ዘንድ ኢትኮፍ ቴስት አንድ ቴስት አይበቃውም፣ ቴስት ዝግጅትን አጠናቆ ብቅ ብሏል። ቡናን በዘመናዊ መልኩ በቤት በቢሮና በመዝናኛ ቦታዎች በቀላሉ ይጠቀሙበት ዘንድ በልዩ አስተሻሸግና ዲዛይን አቅርበናል። የት ሄደን ነው ቡና የምንጠጣው? አሁን ደግሞ ቡና ሰዓት ነው ምናምን እያሉ መታሸት ቀርቷል ይላሉ ቢሮ ውስጥና እዚያው ባሉበት የስራ አስኪያጅ ስታንዳርድ ነው ያልከን ሲኦ ሞዴል አኛ አማርኛውን አቅርበናል እያሉ ነው። በኮፊ ሀውሳችን ለረመዳን በልዩ መልክ የተዘጋጁ የኢፍጣር ፓኬጆቻችን ቀድሞ ቦታ በማስያዝ ከወዳጅ ቤተሰቡ ጋር ያፍጥሩ ይሎታል። ኢትኮፍ ኮፊ አድራሻቸው ፒያሳ አሪ በከንቱ ከበርጊስ ክሊኒክ ፊት ለፊት የተለመደው
ችሎት እንግዲህ ድሮ ከአንድም ሁለት ቦታ ችሎት የሚባል አለ ባሻዋልዴ ችሎት የሚባል አለ ሌሎች የችሎት ቦታዎችም አሉና እንደ ባሻዋልዴ ችሎት ካልን በርካታው አቡ ሐኒፋ ሳይሆን ልጆቹ ሳይሆን ለሰይድ ያውቁታልና እዚህ አካባቢ ነን ብለዋል ኢትኮፍ ኮፊ የአብሮነታችን አጋር ስለሆነ እጅግ አድርገን እናመሰግናለን የጎልድ ደረጃ ስፖንሰሮች ሆነው የአብሮነት በረመዳን 9 ዝግጅታችንን አብረው የሚታደሙ ድርጅቶች አሉ ሁሌም ለጤናው የሚተጋው ኢትዮ ጠቢብ ሆስፒታል የብርሃን ዓለም የሆነው ዊኬር ላይት ሁሉንም በአንድ ቦታ የሚለው ደግሞ ሚሽካት የገበያ ማዕከል እንደዚሁም የውበትና ጥራት መለያው ያደረገው አልፋሪስ ምንጣፍና መጋረጃ አብረውን ከኛ ጋር የጎልድ ደረጃ ስፖንሰሮች ሆነው አብሮነት በረመዳን 9ን ከኛ ጋር የአፍጥር ሰዓታችን እንደዚህ ያደምቁልናል እናመሰግናለን በሲልቨር ደረጃ ፕሮግራማችንን ያበረቱልን ተቋማትም እንደዚሁ ይገኛሉ በተለይ ደግሞ ሴቶች ወንዶች የሚጠቀሟቸው ለፀጉር ግብአት የሚሆኑ የውበት መጠበቂያ ምርቶችን እያቀረበ የሚገኙ የትም ትሬዲንግ እንደዚሁ ደግሞ ለቤት ፈላጊዎች መላይዘን መተናል ከ9.5 ሚሊዮን ብር ጀምሮ ያሉ ዋጋዎች የቀረቡላቸውን ቤቶች ምርጫችሁ አድርጉ እያለ እነ ሪል ስቴት ፕሮግራማችንን አበርትቶልናል በሲልቨር ደረጃ እጅግ አድርገን እናመሰግናለን እንግዲህ ስቱዲዮአችንን ደግሞ እንደዚህ ያደመቀልን ሚና ፈርኒቸር ነው ሚና ፈርኒቸር በተለያዩ የሶፋ ምርቶች ይታወቃል ስቱዲዮአችን ላይ ሰሞኑን ሲያዩት ነበር አሁን ደግሞ መጅሊሱን አምጥቶ ደግሞ እስኪ በዚህ ፏበሉ ብሎናል የተለያዩ ምርቶች አሉ መታችሁ አናግሩን እያለ ነው የሚገኘው በሁሉም ቅርንጫፎቹ ጥራት ያላቸው የመጅሊስና የሶፋ ምርቶችን እያቀረበ ይገኛል እንደዚሁ አልፋሪስ ምንጣፍና መጋረጃም ያው ምንጣፉን እየቀያየሩ ስቱዲዮአችን እያደመቁት ነው አልቡኻሪ ብራንድ አልባሳትን በአልባሳቱ በኩል እያደመቁን ነው ሁሉንም አጋሮቻችንን እጅግ አድርገን እናመሰግናለን ቀጣይ ፕሮግራም ጋብዛችሁ ቀጣይ ፕሮግራም ጋብዘን ተመልሰን እንመጣለን አብራችሁን ቆዩ አብሮነት